ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ሁላችንም በካፒታል ገበያ ውስጥ ከመሰማራታችንና ኢንቨስት ከማድረጋችን በፊት አሊያም ደግሞ የተቋማቶችን የድርሻ ሰነድ ወይም ደግሞ አክሲዮን ከመግዛታችንና ኢንቨስት ከማድረጋችን በፊት የግድ ልናውቃቸው የሚገቡ ሁለት ወሳኝ የሆኑ ነገሮች አሉ። እነዚህን ሁለት ወሳኝ የሆኑ ነጥቦችን በሚገባ ማወቅና መረዳት መቻል አጠቃላይ በካፒታል ገበያው ውስጥ የሚኖረንን እንቅስቃሴ ውጤታማ ለማድረግ በእጅጉ ወሳኝ ነው። ሁላችንም እንደምንረዳው የአክሲዮን ኢንቨስትመንት በረዥም ጊዜ ውስጥ ሀብትን ለማፍራት እጅግ በጣም ጥሩ ከሚባሉ መንገዶች መካከል አንዱ እንደሆነ እንረዳለን። ኦፍኮርስ እዚህ ላይ የተሳሳተ አረዳድ ያላቸው በርካታ የማህበረሰብ ክፍሎች እንዳሉም በአንድም በሌላ መልኩ ይታወቃል። ቢኮዝ በርካታ የማህበረሰብ ክፍሎች በአክሲዮን ኢንቨስትመንት በተቋማት የድርሻ ሰነዶች ላይ ኢንቨስት ስላደረጉ ብቻ ኢንቨስት ባደረጉ አንድ ወር ውስጥ ኢንቨስት ባደረጉ አንድ ዓመት ውስጥ ሀብታም መሆንንና ሀብትን ማፍራት ኤክስፔክት ያደርጋሉ። ነገር ግን የአክሲዮን ኢንቨስትመንት እንዳልኩት በረዥም ጊዜ ውስጥ ሀብትን ለማፍራት እጅግ በጣም አስተማማኝ ከሚባሉ ጥሩ ከሚባሉ መንገዶች እንጂ በዚህ የኢንቨስትመንት ዘርፍ ኢንቨስት ስላደረግን ብቻ ኦቨርናይት ግን ሀብታም መሆን እንደማይቻል መረዳት ጠቃሚ ነው። ኦቨርናይት ሀብታም የመሆን ፍላጎቱ ካለን የአክሲዮን ኢንቨስትመንት ላይ ከመሳተፍ ይልቅ ምናልባትም ጋምቢለር መሆንና እድላችንን መሞከር በእጅጉ የሚመከር እንደሆነ ኮንሲደር ማድረግ ጠቃሚ ነው። ስለዚህ ሁላችንም በካፒታል ገበያ ውስጥ የተቋማትን የድርሻ ሰነዶች ወይም ደግሞ አክሲዮኖች እየገዛን ኢንቨስት የምናደርግ ከሆነ በረዥም ጊዜ ውስጥ ሀብታም የመሆን ፍላጎት እንዳለንና ትክክለኛውን መንገድ እንደመረጥ ሊሰማን ይገባል። ያም ሆነ ይህ የአክሲዮን ኢንቨስትመንት ግሎባሊ በተወሰደ ትሬንድ ማለት ነው ቢያንስ በ10 ዓመት ውስጥ በአማካይ በየዓመቱ የ10 በመቶ እድገትን ያሳያል ተብሎ ይታሰባል። ያ ማለት ሁላችሁም በካፒታል ገበያ ውስጥ የተቋማትን የድርሻ ሰነዶችን በመግዛት አክሲዮኖችን በመግዛት ኢንቨስት ካደረጋችሁ ኦን አቨሬጅ ቢያንስ ተብሎ ማለት ነው ኢንቨስት ያደረጋችሁት ኢኒሻል ኢንቨስትመንት በየዓመቱ በ10 በመቶ እድገትን ያሳያል ተብሎ ነው የሚታሰበው። ነገር ግን ከዛም በላይ ነው። ይሄ እንዳልኩት ቢያንስ ተብሎ የቀረበ መረጃ ነው። ስለዚህ 100 ሺህ ብር ኢንቨስት ብታደርጉ ዘንድሮ ቀጣይ 100 ሺህ ብር እና የ100 ሺህ ብር 10% ካፒታል ሊኖራችሁ እንደሚችል በትንሹ እንድትገምቱ ያስችላል ማለት ነው። ነገር ግን በተቃራኒው የአክሲዮን ገበያ በየጊዜው የዋጋ መዋዠቅን የሚያስተናግድ የዋጋ መውረድ የሚታይበት የኢንቨስትመንት ዘርፍም እንደሆነ መረዳት ጠቃሚ ጉዳይ ነው። በዚህም አሁንም እንዳልኩት ግሎባሊ በተወሰደ መረጃ በአንድ መጥፎ በሚባል ዓመት ውስጥ ብቻ የ20 በመቶ የዋጋ ቅናሽም ጭምር ሊያጋጥመን እንደሚችል መረዳት መቻል አለብን። ለዛ ነው የተቋማት የድርሻ ሰነድ ላይ ኢንቨስት ማድረግ ሪስክም አለው ሪተርኑም ጥሩ ነው የሚባለው። ለዛ ነው ቢያንስ በዓመት የ10% የካፒታል እድገትን እንኳ ቢያመጣ በሆነ መጥፎ በሚባል ዓመት ደግሞ እስከ 20 በመቶ የዋጋ ቅናሽንም ጭምር ልናስተናግድ የምንችልበት እድል እንዳለ መረዳት በእጅጉ ጠቃሚ ነው። ስለዚህም ምንም አይነት ዝግጅት ሳናደርግ የአክሲዮን ኢንቨስትመንት ላይ መሳተፍ የራሱ የሆነ ትልቅ አደጋ እንዳለው መረዳት መቻል አለብን። ጥሩ እንደመሆኑ መጠን በተቃራኒው ስጋቶች እንደመኖራቸው መጠን የአክሲዮን ኢንቨስትመንት ላይ መሳተፍ ስንፈልግ ሁላችንም በቂ የሚባል ዝግጅትን ማድረግና ከዚህ ትልቅ ከሚባል አደጋ ራሳችንን መጠበቅ የሚመከር ሌላኛው ነጥብ እንደሆነ መረዳት መቻል ይኖርብናል። ስለሆነም በዛሬ ቪዲዮአችን ማንኛውንም የተቋማት ድርሻ ሰነድ ወይም ደግሞ አክሲዮን ከመግዛታችን በፊት ልናሟላቸው የሚገቡ ልናቃቸው ልንረዳቸው የሚገቡ እነዚህን ሁለት ወሳኝና መሰረታዊ የሆኑ እርምጃዎችን አብረን እንቃኛለን። ስለሆነም ሁላችሁም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አንደኛውና የመጀመሪያው
ልናቀው የሚገባ እጅግ ወሳኝ የሚባለው ነገር ኢንቨስት ከማድረጋችን በፊት የፋይናንስ ደህንነታችንን ማረጋገጥ መቻል አለብን። ኢንቨስት ከማድረጋችን በፊት በምን ያክል ሁኔታ ኢመርጀንሲ ፈንድን ሰኪውር እንዳደረግን እርግጠኞች መሆን መቻል አለብን። የፋይናንስ ደህንነታችንን ሳናረጋግጥ ኢንቨስት የምናደርግ ከሆነ በካፒታል ገበያ ውስጥ ከማትረፍ ይልቅ መክሰርን እንድናስተናግድ ሊያስገድደን ይችላል ማለት ነው። ይህንን ግልጽ ለማድረግ ያክል በቂ የሚባል የጥሬ ገንዘብ መያዣ ሳይኖረን አክሲዮኖችን በመግዛት ኢንቨስት የምናደርግ ከሆነ ለምሳሌ ያልታሰበ የሕክምና ወጪ ወይም ደግሞ የስራ ማጣት አደጋ ሊያጋጥመን ይችላል። እንደሚታወቀው ህይወት በተለያዩ አጋጣሚዎች የተሞላች እንደመሆኗ መጠን በተቋማት የድርሻ ሰነድ ኢንቨስት ባደረግን በወሩ በሳምንቱ በቂ የሚባል ደህንነታችን የተረጋገጠ የፋይናንስ አቅምን ሳናጎለብት ከሆነ ኢንቨስት ያደረግነው ያልታሰበ የሕክምና ወጪ ወይም ደግሞ የስራ ማጣት አደጋ ቢያጋጥመን ኢሚዲየትሊ አክሲዮኖቻችንን ወደ መሸጥ እንመጣለን። በዛ ሂደት ውስጥ ደግሞ ምናልባት የአክሲዮን ዋጋ የቀነሰበት መጥፎ የሚባል ጊዜ ከሆነ በኪሳራም ሽጠን ጭምር እንድንወጣ ልንገደድ የምንችልበት ኪሳራን ልናስተናግድ የምንችልበት እድል ሰፊ ይሆናል ማለት ነው። ለምሳሌ ይህንን ፕራክቲካል ለማድረግ ያክል ሁላችንም እንደምንረዳው በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በአንድ ወቅት የኢትዮ ቴሌኮም የአክሲዮን የገበያ ዋጋ 1020 ብር የደረሰበት ሰዓት ነበር። በዛ 1020 ብር የአንድ አክሲዮን የገበያ ዋጋ በደረሰበት ሰዓት ሌትሴ አንድ ሰው የ1 ሚሊዮን ብር አክሲዮኖቹን ገዝቶ ኢንቨስት አደረገ ብለን ብናስብ እና እነዚህን የቴሌ አክሲዮኖችን በ1 ሚሊዮን ብር የአንድ አክሲዮን ዋጋ 1020 ብር በነበረበት ሰዓት ኢንቨስት አድርጎ ከሆነ ጊዜ በኋላ እንዳልኩት ህይወት በተለያየ አደጋ የተሞላች እንደመሆኗ መጠን ሲሪየስ የሆነ የገንዘብ ፍላጎት መጣበት፣ ኢመርጀንሲ ፈንድ አስፈለገው። ኢንቨስት ያደረገው ሰው ደግሞ የፋይናንስ ደህንነቱን ሳያረጋግጥ ነበር ኢንቨስት ያደረገውና አክሲዮኖቹን መሸጥ የግድ ሆነበት። ዜን አክሲዮኖቹን ለመሸጥ ወደ ገበያ ሲመጣ የቴሌ አክሲዮኖች የገበያ ዋጋ ደግሞ ለምሳሌ 530 ብር ገብቷል። ኮንሲደር ብናደርግ እንግዲህ 1020 ብር ሲደመር የብሮከር ኮሚሽን እና ሌሎች ወጪዎችን ጨምሮ በ1020 ብር አንድ አክሲዮንን ገዝቶ ገንዘብ በማስፈለጉ ምክንያት ብቻ በስንት እንዲሸጣቸው ሊገደድ የሚችልበት ሁኔታ ይፈጠራል ማለት ነው፣ በ530 ብር። ከዚህ ላይም ኢቭን የብሮከር ኮሚሽንም ጭምር የሚታሰብበት ነው ማለት ነው። ስለዚህ ይህ ሰውዬ በ1020 ብር የገዛቸውን አክሲዮኖች በ550 ብር እንዲሸጣቸው ሊገደድ የሚችልበት እድል ይኖራል። በዚህ ሰዓት ይህ ሰውዬ ከባድ የሚባል ኪሳራን የሚያስተናግድበት መጥፎ አጋጣሚ ይፈጠራል ማለት ነው። ስለዚህ ሁላችንም ኢንቨስት ከማድረጋችን በፊት የግድ የፋይናንስ የደህንነት ማረጋገጫን ኮንሲደር ማድረግ በቂ የሚባል የፋይናንስ አቅም አለኝ ወይ፣ መጥፎ የሚባል ሁኔታ ቢፈጠር አክሲዮኖችን ኢሚዲየትሊ ሳልሸጥ ያንን ያጋጠመኝን የገንዘብ ፍላጎት ሪከቨር ማድረግ የሚችልበት ሂደት ላይ ነኝ ወይ ብለን ኮንሲደር ማድረግ ይኖርብናል። ስለዚህ ሁላችንም ወደ አክሲዮን ገበያ ከመግባታችን አክሲዮኖችን ገዝተን ኢንቨስት ከማድረጋችን በፊት ቢያንስ ሳይንሳዊ በሆነ መልኩ ከ3 እስከ 6 ወር የሚሆን መሰረታዊ ወጫችንን የሚሸፍን ገንዘብን ሰኪውር ማድረግ፣ ኢመርጀንሲ ፈንድን ስታብሊሽ ማድረግ የግድ አስፈላጊ ነው። ይህንን ከ3 እስከ 6 ወር የሚሆን መሰረታዊ ወጫችንን የሚሸፍን ፋይናንስን ሴቭ የምናደርገው ኢንዲፔንደንት በሆነ አካውንት መሆንም እንዳለበት መረዳት መቻል አለብን። ይሄ በሌላ አማርኛ ምን ማለት ነው? ልክ ባንኮች ሪዘርቭ ማስቀመጥ ግዴታቸው እንደመሆኑ መጠን እኛም ላልታወቀ ሰደን ለሆነ የገንዘብ ፍላጎታችን መሸፈኛ የሚሆን ቢያንስ ከ3 ወር እስከ 6 ወር የሚሆን ወጫችንን የሚሸፍን ገንዘብ ሊኩዊድ በሆነ አካውንት ዝግ በሆነ የሆነ ቦታ ላይ ማስቀመጥ መቻል አለብን። በዛ ሂደት ውስጥ እንደው አጣዳፊ የሆነ ኢመርጀንሲ የሆነ የገንዘብ ፍላጎት እንኳ ቢያጋጥመን ኢሚዲየትሊ አክሲዮኖቻችንን መጥፎ በሚባል ሰዓት ከመሸጥ ይልቅ ይህንን ገንዘባችንን መጠቀም የምንችልበትና ራሳችንን ከኪሳራ መከላከል የምንችልበትን እድል እንድናገኝ ያስችለናል ማለት ነው። አንደኛና የመጀመሪያ ይህንን ማድረግ ያስፈልጋል።
ይህንን ገንዘብ እንዳልኩት ከመደበኛ ሂሳባችን ለይተን ማስቀመጥ መቻል አለብን። ይሄ ሪዘርቭ ነው። ሪዘርቭ እንደመሆኑ መጠን ከመደበኛ ሂሳባችን ለይተን ኢመርጀንሲ ብቻ ሲያስፈልገን ኢመርጀንሲ ፈንድ ሲኖርብን ብቻ ልንጠቀመው እንደሚገባ ማወቅ መቻል እጅግ ጠቃሚ ነው። ይህንን የደህንነት ማስጠበቂያ ካዘጋጀን በኋላ ብቻ ኢንቨስት ማድረግ የሚመከር መሆኑን መረዳት መቻል አለብን እንጂ የፋይናንስ ደህንነታችንን ሳናረጋግጥ የተቋማት የድርሻ ሰነዶችን ገዝተን ኢንቨስት ብናደረግና ኢንቨስት እንዳደረግን የኢመርጀንሲ የሆነ ፈንድ ቢያስፈልገን አክሲዮኖቻችንን ጥሩ የሚባል የገበያ እንቅስቃሴ በሌለበት መጥፎ በሆነ ወቅት ሽጠን ኪሳራን እንድናስተናግድ የምንገደድበት ሁኔታ ይኖራል ማለት ነው። አንደኛው ነው። ሁለተኛውና ሌላኛው የግድ ልናውቀው የሚገባ እጅግ ጠቃሚ የሚባለው ነጥብ የኢንቨስትመንት ዓላማችንና የጊዜ ሰሌዳችንን እንዲሁም ደግሞ ሪስክን ቶሎሬት የማድረግ አቅማችንን በግልጽ ማወቅ መቻል አለብን። እነዚህን ነገሮች በግልጽ ሳናቅ ኢንቨስትመንት ውስጥ መግባት ምናልባትም ከማትረፍ ይልቅ ኪሳራን እንድናስተናግድ ልንገደድ የምንችልበት ሁኔታም ይፈጠራል ማለት ነው። ያለ ዓላማ ኢንቨስት ማድረግ አቅጣጫን ሳንይዝ የት መሄድ እንዳለብን ሳናቅ መኪናን እንደ መንዳት እንደ ማሽከርከር ይቆጠራል። በዛም የትም አንደርስም። ቢኮዝ ከመጀመሪያውም የት መሄድ እንዳሰብን በግልጽ ስላላወቅ ነው ማለት ነው። ስለዚህ ጥሩ የሚባል ውጤትን ለማግኘት የግድ የኢንቨስትመንት ዓላማችንን መረዳት፣ እስከ መቼ ኢንቨስት እንደምናደርግ ማወቅና በዛ ሂደት ውስጥ እስከምን ድረስስ ሪስክን የመሸከም አቅም እንዳለን ጫንቃ እንዳለን ማወቅ መቻል ይኖርብናል። ይሄ ሌላኛው እጅግ ጠቃሚ የሚባለው ነጥብ ነው ማለት ነው። ስለዚህ ኢንቨስት የምናደርግበትን ምክንያት ኢንቨስት የማደርገው ለምን ምክንያት ነው፣ ዓላማያ ምንድን ነው ብለን ማወቅ በግልጽ ማስቀመጥ። ለምሳሌ አንድ ሰው ኢንቨስት የሚያደርገው በ65 ዓመቱ ጡረታ ሲወጣ ላለመቸገር ሊሆን ይችላል። ሁላችንም እንደምናውቀው በርካታ የማህበረሰብ ክፍሎች ጡረታ ሲወጡ ጎዳና ዳር ነው ቁጭ የሚሉት። ይሄ ምንም አይደለም፣ በወጣትነት ዘመናቸው በሚገባ ኢንቨስት ካለማድረግም ጭምር ጋር ተያይዞ የመጣ እንደሆነ እንረዳለን። ስለዚህ በ65 ዓመቴ በጡረታ ስገለል እኔ ጎዳና ላይ መቀመጥ አልፈልግም፣ ያኔ ጥሩ የሚባል ገቢን እንዲኖረኝ ዛሬ ኢንቨስት ማድረግ አለብኝ ብለን ዓላማ ልንይዝ እንችላለን። ይሄ ሎንግ ተርም ኢንቨስትመንት ይባላል። ወይም ደግሞ በዚህ በመጪዎቹ 7 ዓመታት ውስጥ ቤት ለመግዛት አትሊስት ለቅድመ ክፍያ የሚሆን ገንዘብ ግን ላጠራቀም ይገባኛል። ባንክ ላይ ከማጠራቀም በተቋማት የድርሻ ሰነዶች ላይ ኢንቨስት ባደርገው የተሻለ ሀብትን ማፍራት እችላለሁ ብለን ልናስብ እንችላለን። ቅድመ ክፍያ ለምሳሌ 30% ቅድመ ክፍያ ከፍለን 70% ባንኮች የሚገዙልን መስሪያ ቤቶቻችን የሚገዙልን ከሆነ በእንዲህ አይነት ኮንሲደሬሽን በእንዲህ አይነት ዓላማ እዛ መድረስ የምንችልበት እድል ይኖራል። ወይም ደግሞ የዋጋ ግሽፈትን ለመከላከልም ብለን ኢንቨስት ልናደርግ እንችላለን። ብሬን ባንክ ላይ ባስቀምጠው የዋጋ ግሽፈት የበለጠ ያዳክምብኛል። ስለዚህ የዋጋ ግሽበትን ለመከላከል ባንክ ከማስቀመጥ ይልቅ በተቋማት የድርሻ ሰነዶች ላይ ኢንቨስት ማድረግ የበለጠ የዋጋ ግሽበትን ለመከላከል አቅም ይሰጠኛል ብለን ካሰብ ኢንቨስት ልናደርግ እንችላለን። ያም ሆነ ይህ ሁላችንም የኢንቨስትመንት ዓላማችንን በግልጽ ማወቅ በእጅጉ ጠቃሚ ነው። ፕላስ እስከ መቼ ኢንቨስት እንደምናደርግ ማወቅና በዛ ሂደት ውስጥ የሚያጋጥመንን ሪስክ በምን ያክል ሌቭል ቶለሬት የማድረግ አቅም እንዳለን መረዳት መቻል አለብን። ስለዚህ ለረዥም ጊዜ የኢንቨስትመንት ግብ ካለን እና ሪስክን የመቋቋም በተወሰነ መልኩ ሪስክን ቶሎሬት የማድረግ አቅም ካለን ምናልባትም የተቋማት የድርሻ ሰነዶች ላይ ኢንቨስት እንድናደርግ ይመከራል። ነገር ግን የአጭር ጊዜ የኢንቨስትመንት ግብ ካለን እና ምንም አይነት ሪስክን ቶሎሬት ማድረግ የምንችልበት ጫንቃ ከሌለን፣ አቅም ከሌለን፣ ፍላጎት ከሌለን ግን የተቋማት የድርሻ ሰነዶች ላይ ኢንቨስት ከማድረግ ይልቅ ምናልባትም አስተማማኝ የሚባል ፊክስድ የሆነ ኢንካምን የሚያስገኙ የመንግስት የዕዳ ሰነዶችን በመግዛት ለምሳሌ ተርዣሪ ቢል ሊሆን ይችላል፣ ቦንድ ሊሆን ይችላል፣ የተቋማትንም የዕዳ ሰነዶችን ጭምር በመግዛት ወይም ደግሞ ከፍተኛ የሆነ ኢንተረስት ወለድ የሚያስገኙ የቁጠባ ሂሳቦችንም ጭምር በመክፈት ኢንቨስት ማድረግ የሚቻልበት እድል እንዳለ ሁላችንም ማወቅና መረዳት በእጅጉ ጠቃሚ ነው። ስለዚህ ሁላችንም ዘለን ኢንቨስት ከማድረጋችን በፊት እነዚህን ሁለት ነገሮች አንደኛ ሪሊ እንደው ገንዘብ ነፃነቴን ሰኪውር አድርጌያለሁ ወይ፣ ኢመርጀንሲ ፈንድ ቢያስፈልገኝ አክሲዮኖችን ሳልሸጥ ከፍተኛ የሆነ ወለድ ያለበት ብድርን ሳልወስድ መቋቋም የሚችልበትን እድል ዘርግቼ ነው ወይ፣ ሁለተኛ የኢንቨስትመንት ዓላማዬንና የጊዜ ሰሌዳዬን እንዲሁም ደግሞ ሪስክን የመቋቋም አቅሜን በግልጽ ካወቅኩኝ በኋላ ነው ወይ ኢንቨስት እያደረግኩ ያለሁት የሚለውን ነጥብ ማንሳት፣ ከራስ ጋር መወያየትና በዛም አጠቃላይ ተጠቃሚነታችንን ለማሳደግ መሞከር በእጅጉ ከሚመከሩ ኮንሲደር ልናደርጋቸው ከሚገቡ በርካታ ጠቃሚ ነገሮች መካከል በመጀመሪያ
የሚጠቀስ የሚወሰድ እንደሆነ መረዳት ጠቃሚ ነው ብዬ አስባለሁ። ምናልባት ቪዲዮ ጠቃሚ ከነበር አስተማሪ ከነበር ላይክ እንድታደርጉት ሼር እንድታደርጉት እንዲሁም ደግሞ ለተጨማሪ የፋይናንስ የኢንቨስትመንት እና የካፒታል ማርኬት መረጃዎች ቻናሉን ሳብስክራይብ እንድታደርጉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።